እሺ ተመልካቾች እንዴት ናችሁ? የዓለም ባንክ ኢትዮጵያን ለ10 ዓመት ሊቀይር የሚችል ስትራቴጂክ እቅድ አውጥቷል። ይሄ የዓለም ባንክ ካንትሪ ፓርትነርሺፕ ፍሬምወርክ ለብዙ ሀገራቶች ያዘጋጃል። የኢትዮጵያ ወጥቷል። ከ2027 እስከ 2036 ለሚቀጥሉት 10 ዓመታቶች ሊደግፋቸው የሚችሉ ዘርፎችና እንደው የፖሊሲ አዝማሚያዎችን የሚያሳይ ሰነድ ነው ያወጣው። ምክንያቱም ወርልድ ባንክ ለኢትዮጵያ የሚሰጠውን ድጋፍ፣ ትብብር እና ለ10 ዓመት እንደ ስትራቴጂክ ማዕቀፍ ሆኖ የሚያገለግል ነውና የትኞቹን ዘርፎች በገንዘብ በሌሎች ድጋፍ እንደሚያደርግ፣ ለየትኞቹ ዘርፎች የቴክኒክ ድጋፍ ሊያደርግ እንደሚችል፣ የትኞቹን የፖሊሲ ሁኔታዎች ቅድሚያ እንደሚሰጥ ስለሚያሳይ ይሄ ሰነድ ለኢትዮጵያ ኢኮኖሚ አይ ቲንክ ትልቅ ትርጉም ያለው ነው እና በሚቀጥሉት 10 ዓመታቶች ምን ይመስላል ስትራቴጂው የሚል ዋና ዋና ነጥቦች የሚያተኩሩባቸውን ዋና ዋና ነጥቦች አቅርቧል። ብዙ ጊዜ የሚታሰበው ወርልድ ባንክ በእርግጥ የተቋቋመበት ዓላማም ድህነት ቅነሳ ነው። ስለዚህ ብድር ብቻ ይዞ የሚቀርብ አይነት ተቋም ሆኖ ነው ብዙ ጊዜ የሚሳለውን፣ ግን ደግሞ ስትራቴጂክ እቅድም ያቀርባል እና ሰነዱ ምን እንደያዘ ዋና ዋና ሀሳቦቹና እድሎች በተወሰነ መልኩ ሀሳብ ልሰጣችሁ እፈልጋለሁ። የመጀመሪያው ወርልድ ባንክ የሚያስበው ምንድን ነው? የኢትዮጵያ ኢኮኖሚ ከመንግስት መር ስርዓት መውጣት አለበት። በቃ የግል ዘርፉ የኢኮኖሚን እንቅስቃሴ መቆጣጠር አለበት ብሎ ያስባል፣ ደግሞ ይፈልጋል። እንደዛ በቃ የኢኮኖሚ ዋና ሞተር መንግስት አይደለም መሆን ያለበት፣ የግል ዘርፉ ነው። የሰነዱ ዋናም ሀሳብ እሱ ነው። ወደ ግል ዘርፉ ያዘመመ ኢኮኖሚ ኢትዮጵያ ሊኖራት ይገባል። በተለይ ከስራ ዕድል መፍጠር ማዕቀፍ ጋር ነው እሱ የሚመለከተው። በቃ የስራ ዕድል በበቂ ሁኔታ መፈጠር ካለበት ከመንግስት መር ወደ ግል መር የኢትዮጵያ ኢኮኖሚ መዞር አለበት። ለምን? የግል ዘርፉ ኢኮኖሚ የሚቆጣጠር ከሆነ ብዙ ኢንቨስትመንት ይስፋፋል፣ ብዙ ፋብሪካዎች ሊከፈቱ ይችላሉ፣ የኤክስፖርት ሴክተሩ በጣም ሊያድግ ይችላል። ስታርታፕ በጣም የሚደገፍ ከሆነና የሚያድግ ከሆኑ ብዙ የግል ሴክተሩ ስራ መፍጠር ይችላል። ስለዚህ ለወጣቶች ከፍተኛ የስራ ዕድል የመፍጠር አቅም ይኖራል። ስለዚህ ከመንግስት መር ወደ ግል መር ኢኮኖሚ መዞር አለበት። እሱ እንቅስቃሴ ላይ መደገፍ እንደሚፈልግ ነው። በሰነዱ በየዓመቱ ኢትዮጵያ ውስጥ ከ2 ሚሊዮን የሚበልጡ ሰዎች ወደ ሌበር ማርኬቱ ይገባሉ። እድሜያቸው ከ18 ዓመት ይበልጣል ማለት ነው እና በቃ መስራት የሚችሉ መስራት ፍላጎት ያላቸው ሰዎች መሆን ይጀምራሉ። ከ2 ሚሊዮን በላይ ለሚቀጥሉት 10 ዓመታቶች እንዲሁ ቁጥር ኮንስታንት ሄዳል ብንል ከ20 ሚሊዮን ህዝብ በላይ ስራ ይፈልጋል ኢትዮጵያ ኢኮኖሚ። ስለዚህ ከ20 ሚሊዮን ለሚበልጡ ሰዎች ስራ መፍጠር የሚችል ኢኮኖሚ መሆን አለበት ነው። የመጀመሪያው እሱ ነው። ሁለተኛው የስራ ዕድል ፈጠራ ላይ በጣም ትኩረት መደረግ አለበት ብሎ ነው የሚያምነው። በፊት የአንድ ሀገር ኢኮኖሚ ጠንካራ ነው የሚባለው ጠቅላላ ሀገራዊ ምርት ጂዲፒ እየታየ ነው። በቃ ጂዲፒው ትልቅ ከሆነ በ9 በመቶ አደገ፣ በ10 ከመቶ አደገ፣ በቃ እንደ ትልቅ ይቆጠር ነበር። አሁን ግን ትኩረት መደረግ ያለበት ስራ ፈጠራ ላይ ነው። ስራ ፈጠራ እንደ ዋና መለኪያ መሆን አለበት ብሎ ያምናል ወርልድ ባንክ። ካንትሪ ፓርትነርሺፕ ፍሬምወርኩን የሚያዘጋጀው እንደዛ ነው። ምክንያቱም የአንድ ሀገር ኢኮኖሚ ጠቅላላ ሀገራዊ ምርቱ አደገ እየተባለ በፍጥነት አደገ እየተባለ ስራ እስካልፈጠረ ድረስ ድህነት ሊቀንስ አይችልም ነው። ድህነት መቀነስ ካለበት ስራ ፈጠራ ላይ ትኩረት መደረግ አለበት፣ ወይ ደግሞ የኢኮኖሚ እድገት ከስራ ፈጠራ ጋር አብሮ መናበብ አለበት የሚል ትኩረት አለው። እሱ ዘርፍ ላይ የገንዘብም የቴክኒክም የፖሊሲም ቅድሚያ እንዲሆን ይፈልጋል። የቴክኒክና የገንዘብ ድጋፍም እሱ ሴክተሮች ላይ ሊያደርግ እንደሚችል ነው ሰነዱ የሚያሳየው። ሶስተኛው እንግዲህ የውጭ ምንዛሬ ችግር የኢትዮጵያ ኢኮኖሚ ዋና ችግር መሆኑን ያምናል ወርልድ ባንክ። አይኤምኤፍም ያምናል፣ ኢትዮጵያ መንግስትም እንደሚያምን አስባለሁ። ስለዚህ የዓለም ባንክ የሚያምነው ምንድን ነው? የስራ ፈጠራ ጠንካራ እንዲሁ የሚያስፈልግ ከሆነ የግል ሴክተሩ ኢኮኖሚ መቆጣጠር የሚኖርበት ከሆነ የውጭ ምንዛሬ ችግር መቀረፍ አለበት። በቃ ዋና ችግር ነው እሱ። በቃ ኤክስፖርቱን አቅም ማሳደግ አለበት። ሌሎች የውጭ ምንዛሬ የሚገኝባቸው ሴክተሮችን ማሳደግ አለበት ኢኮኖሚው። እሱ ላይ ድጋፍ ሊያደርግ እንደሚችል ሀሳብ የሚሰጥ ነው። አይ ቲንክ ሰነዱ ወደ 170 ገጽ ነው።
ሰመሬ የተደረገውንም ማንበብ ትችላላችሁ። ለምሳሌ የቡናን ኤክስፖርትን፣ ወርቅ ኤክስፖርትን፣ የማኑፋክቸር ሴክተሩን ማሳደግ፣ ቱሪዝሙን ማሳደግ፣ ወደ ዲጂታል ወደ አይሲቲ እነሱ ማበረታታት በጣም ያስፈልጋል። እነሱ ደግሞ እንዲበረታቱ ሌሎች መሰራት ያለባቸው ስራዎች መሰራት አለበት። እነዚህ ከተበረታቱ የውጭ ምንዛሬ ያድጋል። የውጭ ምንዛሬ ካደገ ደግሞ የስራ ዕድል ፈጠራውም አብሮ ያድጋል ነው ሀሳቡ። አራተኛው የግብርና ሴክተሩ አሁን ካለበት ሁኔታ ደግሞ መቀየር አለበት ለሚቀጥሉት 10 ዓመታቶች። አሁን እንደተለመደው ምንድን ነው አብዛኛው ገበሬ ለራሱም አይበቃውም የሚያመርተው። በጣም የተበጣጠሰ መሬት ላይ ነው ኢትዮጵያ አርሶ አደር የሚያመርተው። ለራሱ የሚበቃውን ነው ደግሞ ትንሽ የተረፈው ነው ለገበያ የሚያወጣው። ስለዚህ ሰፊሸንት የሚበቃ አይደለም። ስለዚህ ምን ብሎ ያምናል እሱ ወርልድ ባንክ የግብርና ሴክተሩ ወደ ዘመነ ሴክተር መዞር አለበት። በቃ ኮመርሻል የሚባለው ግብርና እንዲሆን ይፈልጋል። ምን ማለት ነው? በቃ የመስኖ ስርዓቱ በጣም ማደግ አለበት። እሱ ላይ ድጋፍ ሊያደርግ ይችላል። የሜካናይዜሽን በጣም ግዙፍ ማሳዎች እንዲፈጠሩ እሱ ላይ ድጋፍ ሊያደርግ ይችላል። ከፍተኛ ምርታማነትን የሚያሳድጉ ስራዎች ላይ እሱ ላይ እገዛ ሊያደርግ ይችላል። ግብርናው ለኤክስፖርት ሴክተሮች ላይ እንዲሳተፍ እሱ ላይ ማገዝ ይፈልጋል። ስለዚህ ወደዚህ ሴክተር የኢትዮጵያ ኢኮኖሚ በደንብ መስራት አለበት የሚል ነው። አምስተኛው የዲጂታል ኢኮኖሚ ጉዳይ ወርልድ ባንክ በጣም ትልቅ ትኩረት የሰጠው አንደኛው ይህ ነው። ዲጂታል ኢኮኖሚ ስርዓት በደንብ የስራ ዕድል መፍጠር ይችላል። ስለዚህ እሱን አበረታቱ እያለ ነው። የዲጂታል ፔመንት ሲስተም በጣም ማደግ አለበት። ኤአይ በጣም ማደግ አለበት። በቃ ዳታ ሴንተሮችን በጣም ማሳደግ ያስፈልጋል። የኢንተርኔት ስርዓቱን በጣም ማሳደግ፣ ተደራሽነትን ማስፋት በደንብ ያስፈልጋል። ይሄ ለወጣቶች በጣም አዳዲስ የሆኑ ሰፊ የስራ ዘርፎችን መፍጠር የሚችል ነው። ስለዚህ የኢትዮጵያ ኢኮኖሚ ለሚቀጥሉት 10 ዓመታቶች እዚህ ላይ ከተሳተፈ ወርልድ ባንክ ድጋፍ ሊያደርግ እንደሚችል ከኢትዮጵያ ጋር አብሮ የሚሰራውን የፓርትነርሽፕ ፍሬምወርክ ሰነድ አዘጋጅቷል። 6ኛው ነው ያየሁት ሀሳብ ምንድነው? ኢነርጂ። አሁን የኢትዮጵያ ኢኮኖሚ የሃይድሮ ፓወር ላይ ነው በአብዛኛው ጥገኛ የሚሆነው። ስለዚህ በሃይድሮ ፓወር ብቻ አይደለም፣ ሌሎችም ሪኒዌብል የሆኑትን ኢነርጂዎች ላይ ማሰብ አለበት። የሶላር ላይ ማሰብ አለበት፣ የንፋስ ላይ ማሰብ አለበት። እሱ ብቻ ሳይሆን እንግዲህ ከመንግስት ወደ ግል መዞር አለበት ከተባለ የኢኮኖሚ ሴክተሩ የግል የኢነርጂ ኢንቨስትመንትም ደግሞ ያስፈልጋል። ኃይል ላይ ኢንቨስት የሚያደርግ የግል ሴክተርን ማበረታታት ያስፈልጋል። እንደሱ ከሆነ ኢኮኖሚም ያድጋል፣ ድህነት ይቀንሳል፣ የስራ ዕድል ፈጠራውም አብሮ መጨመር ይችላል የሚል የካንትሪ ፓርትነርሽፕ ፍሬምወርክ ሰነድ አዘጋጅቷል። እንግዲህ በዚህ ሰነድ በጣም ብዙ ሴክተሮች ሊጠቀሙ እንደሚችሉ ነው ሰነዱ የሚናገረው። ኤክስፖርተሮች ወደ ውጭ የሚልኩ በጣም መበረታታት አለባቸው። ቴክኖሎጂ ካምፓኒዎች፣ የአምራች ክፍሉ፣ ይህ ደግሞ ቅድም የምንላቸው ሪኒዌብል የሆኑ የኃይል ሴክተሩ፣ የቱሪዝም ሴክተሩ ደግሞ ግብርናው ይሄ የተለመደው አይነት ሳይሆን ኮመርሻል የሚባለው ፋርሚንግ ሲስተም በጣም ያስፈልጋል። የሎጂስቲክስ ስርዓቱን በጣም ማሳደግ የሚቻል ከሆነ እሱ ላይ ድጋፍ ያደርጋል። ስለዚህ እነሱን ሴክተሮች ማሳደግ ተገቢ እንደሆነ ነው የሚያቀርበው። ግን ዜሮ ስጋት ያለበት አይደለም። አሁን ወርልድ ባንክን ባይጠቅስ እንደ ስጋት የሚሆኑ ጉዳዮች አሉ። እንደዚያ ሰነዶች የወረቀት ብቻ ሆነው እንዳይቀሩ። አሁን ወርልድ ባንክ ዌብሳይት ላይ ብትገቡ የቤኒንም የሌሎችም ሀገራቶች ሰነድ እንደዚህ ካንትሪ ፓርትነርሽፕ ፍሬምወርኮቻቸው ተዘጋጅቷል ለሚቀጥሉት 10 ዓመታቶች። 2027 አዲስ ዓመት እየመጣ ስለሚመጣ ከ6 ወራቶች በኋላ ማለት ነው። ግን ሰላም ከሌለ ኢንቨስትመንት ሊመጣ አይችልም። ይሄንን ወርልድ ባንክም ይረዳል፣ ማንም የሚረዳው ጉዳይ ነው። ስለዚህ ሰነዱ በደንብ አፕላይ እንዲደረግ የሚያስፈልግ ከሆነ የታሰበው ኢኮኖሚ እድገት እንዲመጣ የሚያስፈልግ ከሆነ ሰላም መሰረታዊ መሆኑ መታሰብ ያለበት ነው። ደግሞ የፖሊሲ ስቴቢሊቲም ያስፈልጋል። አሁን ዛሬ ላይ ቁጭ ብሎ የተቀመጠ ፍሬምወርክ ከ2 ዓመት በኋላ ከ3 ዓመት ከ4 ከ5 ከ6 ዓመት በኋላ ምን እንደሚፈጠር አይታወቅም። ኢትዮጵያ ውስጥ ደግሞ አንዱ አስፈላጊ ነገር የሚባለው የፖሊሲ ስቴብል መሆን አለበት። የነ ሲንጋፖር ኢኮኖሚ ጥሩ የሚባልበት አንዱ መሰረታዊ ነገር ፖሊሲ ስቴብል ነው። በቃ ይለወጣል የሚል ስጋት የለም። ኢትዮጵያ ውስጥ በጀንበር ውስጥ የሚለዋወጡ ብዙ ነገሮች ነው ያሉ። ፖሊሲ ስቴቢሊቲ ከሌለ፣ ፊስካል ፖሊሲ ሞኔታሪ ፖሊሲ ስቴቢሊቲ ከሌለ ኢንቨስትመንት ሊመጣ አይችልም። የነበረም ኢንቨስትመንት ኤግዚስት ሊያደርግ አይችልም። እሱ በጣም ዋና እንደሆነ ነው ማስበው። ዋጋ ንረትን በተመሳሳይ ዋጋ ንረት የሚቀጥል ከሆነ ቢዝነሶች እየተጎዱ መምጣታቸው አይቀርም። ስለዚህ ዋጋ ንረት ላይ በጣም ስራ መስራት ያስፈልጋል። ደግሞ ወርልድ ባንክ የሚጠቅሰው ይሄ የምንዛሬ ጉዳይ ካልተረጋጋ በስተቀር ኤክስፖርት
ይቸገራል። አሁን ኤክስፖርት ሴክተሩ ማደግ አለበት ይላል ወርልድ ባንክ። የምንዛሬ ችግርም አለ ይላል። የምንዛሬ ችግር ካልተቀረፈ በስተቀር ኤክስፖርት ሴክተሩ ጥሬ ዕቃ አግኝቶ አምርቶ ኤክስፖርት ሊያደርግ አይችልም። ስለዚህ የምንዛሬ ጉዳዮችን ማረጋጋት በጣም ነው የሚያስፈልጉ እና በጥቅሉ ይህ ወርልድ ባንክ የኢትዮጵያ ኢኮኖሚ ለ10 ዓመታት ሊሆን ይችላል ብሎ የሚያስባቸው ሀሳቦች ዋናዎቹ ምንድን ናቸው? ከመንግስት መር ኢኮኖሚ ወደ ግል ዘርፍ መሪነት መሸጋገር አለበት። የሀገር ውስጥ ኢኮኖሚ ብቻ አይደለም፣ ኤክስፖርትን አማትሮ መመልከት የሚችል ኢኮኖሚን ቢውልድ ማድረግ በጣም ያስፈልጋል። እሱ ላይ የገንዘብ ድጋፍም የቴክኒክ ድጋፍም እንደሚያደርግ የመንግስትም የፖሊሲ ቅድሚያ ደግሞ ወደ እሱ መሆን እንዳለበት ነው። ምርታማነት በጣም ማደግ አለበት። በዝቅተኛ ምርታማነት ኢኮኖሚ ሊለወጥ አይችልም። ስለዚህ ከዝቅተኛ ምርታማነት ወደ ከፍተኛ ምርታማነት እንድትሸጋገር ወርልድ ባንክ ድጋፍ ሊያደርግ እንደሚችል የሚያሳይ ሰነድ ነው ያዘጋጀው። ይህን ሀሳብ ለእናንተ ሼር ለማድረግ ነው። ምናልባት ተመልክታችሁ ሊሆን ይችላል ሰነዱን። የራሴን ሀሳብ ለመስጠት ነው። ማንኛውም ሀሳብ አስተያየት ካለ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።